ለመሆኑ የኢትዮጵያ የባህር በር አልባ ጉዞ እንዴትና መቼ ተጀመረ የሚለውን ደግሞ ባልደረባችን ሰናይት ብርሃኔ አጠናቅራለች። እንከታተል። ታሪክ እንደሚነግረን ከሆነ ዜላንና አዶኒስን ጨምሮ ኢትዮጵያ የአራት ወደቦች ባለቤትና አስተዳዳሪ ነበረች። የረጅም ጊዜ እንኳን ብንተው በአንድ ወጣት ዕድሜ ሊለካ በሚችል ጊዜ እንኳን ኢትዮጵያ ደቡቦች የንግድ እንቅስቃሴዎቿን የምትከውንበት ከዓለም ጋር የምትገናኝበት የራሷ የባህር በር ነበራት። ታዲያ ይህንን የታሪክ እውነት ምን ወደ ነበር ለወጠው? ኢትዮጵያ እንዴት ከባህር በቅርብ ርቀት ተቀማ የምትተነፈስበት በር አጣች? እንመለከተዋል። የኢትዮጵያን ዕጣ ፈንታ ከሚበይኑት ቀይ ባህርና አባይ የመነጠል ሴራ ሀገሪቱን እንዳታንሰራራ አድርጓት ቆይቷል። የኢትዮጵያ የባህር በር መዘጋት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮ ነው። ኢትዮጵያን ከቀይ ባህር የመነጠል ጉዳይ ለብዙ ዓመታት የኢትዮጵያ ጠላቶች በጥናት የሰሩት የኢትዮጵያን የማዳከም እድገቷን የመግታት ውጥን ውጤት ነው። 1983 ዓመተ ምህረትን እናንሳ። ወቅቱ ኤርትራ ራሷን ችላ እንደ ሀገር ከተቋቋመች በኋላ ኢትዮጵያ የነበራትን የአሰብ ወደብ ባለቤትነት እንድታጣ የተደረገበት ነው። ከ3 አስርት ዓመታት በፊት አጠቃላይ የሀገሪቱ የወጪ ንግድ እንቅስቃሴ 90% የሚካሄደው በቀይ ባህር ወደቦች በኩል መሆኑን ሰነዶች ይጠቁማሉ። በዋነኝነት ጥቅም ላይ ይውሉ የነበሩት ወደቦች ደግሞ አሰብና ምጽዋ ነበሩ። ይህ ታሪካዊ ተጠቃሚነት ግን በ1980ዎቹ መገባደጃ ላይ በነበሩ ፖለቲካዊ ለውጦችና የታሪክ አጋጣሚዎች ሳቢያ ሙሉ በሙሉ ተነጠቀ። ኢትዮጵያ የባህር በር ባለቤትነቷን ያጣችበት ዋነኛና ቀጥተኛ ክስተት የተፈጠረው በ1983 ዓ.ም ወይም እንደ አውሮፓውያን አቆጣጠር በ1991 ነበር። በወቅቱ የኢትዮጵያ ወታደራዊ መንግስት ደርግ ከስልጣን መውደቅን ተከትሎ የኤርትራ ነጻ አውጪ ግንባር ሻዕቢያ ኤርትራን ሙሉ በሙሉ ተቆጣጠረ። በወቅቱ የኢትዮጵያን ሽግግር የመራው ኃይል ኤርትራ የራስን እድል በራስ የመወሰን መብት ተጠቅማ ራሷን ችላ እንደ ሀገር እንድትቋቋም በይፋ እውቅና ሰጠ። ይህ ሂደት ኢትዮጵያን ቅርቃር ውስጥ እንድትገባ ያደረገ ታሪካዊ በደል ነበር። ኢትዮጵያ ትጠቀምበት የነበረው ወሳኝ የንግድ መተላለፊያ የሆነው የአሰብ ወደብ ዓለም አቀፍ ሕግጋትና አሰራርን በሚጻረር ኃላፊነት የሚሰማው መንግስት ሊያደርገው በማይችለው መንገድ የኤርትራ ሙሉ ንብረት ሆነ። ይህ የተሳሳተ የፖለቲካ ውሳኔ ኢትዮጵያ የቀይ ባህርን መዳረሻነቷን በሙሉ እንድታጣ ብሎም በአፍሪካ ቀንድ ወደብ አልባ ሀገር እንድትሆን አድርጓታል። በዚህ ምክንያት የባህር በር ባለቤትነትን ያጣችው ኢትዮጵያ ለ3 አስርት ዓመታት ለመሰረታዊ ኢኮኖሚ እንቅስቃሴዋ አስፈላጊ የሆኑ የፍጀቷ ግብዓቶችን ከዓለም አቀፍ ገበያው ለመላክም ለማስገባትም ከፍተኛ ወጪን እንድታወጣ አድርጓታል። የኢትዮጵያ ኢኮኖሚ በዚህ ዓመት 10% አድጓል ብንል የባህር በር ባለቤት ብንሆን ኖሮ በትንሹ ጭማሪ 3% ይኖረው ነበር ማለት ነው። በ13% ያድግ ነበር። ይህ ብቻ አይደለም። የባህር በር ያላቸው የጎረቤት ሀገሮች ወደብን እንደ መሳሪያ በመጠቀም ኢትዮጵያ ላይ የደህንነት ስጋት ለማሳደር ሲሞክሩ ቆይተዋል። ከዓለም ጋር በሚቆጭ መልኩ እንድትራራቅ የተሰራባት ኢትዮጵያ የባህር በሯን ማጣቷ ስልጣኔዋ ቆሞ እንዲቀር፣ እድገቷ እንዲሟሽሽ፣ ከፍታዋ ታሪክ ብቻ ሆኖ እንዲቀር አድርጓታል። ዛሬ ግን ኢትዮጵያ አዲስ ምዕራፍን ጀምራለች። ለ3 አስርት ዓመታት ከተዳፈነውና እንደ ነውር ከሚቆጠረው የባህር በር ጥያቄ ወጥታ ይገባኛል ብሎ የሚጠይቅ ትውልድን ፈጥራለች። ይህ የኢትዮጵያ የባህር በር ጥያቄ ከዓለም አቀፍ ሕግ ከታሪክ አኳያ ተገቢነት ያለው ጥያቄ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የኢትዮጵያ ሕዝብ ያልወሰነው፣ ተወካዮቹ ያላዩት፣ ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ከዚህ መነሻነት ጥያቄዋን ያቀረበችው ኢትዮጵያ የመጀመሪያ ምዕራፏን ተሻግራ ዓለም አቀፉ ማህበረሰብ የጥያቄዋን ተገቢነት እንዲረዳ አድርጋለች። ኢትዮጵያ የሁለቱ ውሃዎች ጉዳይ ይመለከታታል። አንደኛው ውሃዋ አባይን የታላቁ የኢትዮጵያ ህዳሴ ያረፈበት ግድብን በጉባ አሳክታለች። ሁለተኛው የውሃ ከፍታና ብልጽግና የሚረጋገጥበት የባህር በር ባለቤትነት ጥያቄ ነው። ይህ ደግሞ የማይቆም የትውልድ ጥያቄ ሆኗል። የመደመር መንግስት የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ያምናል። የባህር በርን ከሸቀጥ ልውውጥ ባለፈ እስከ መካከለኛው ምስራቅ ላለው ዲፕሎማሲያዊ ግንኙነት ወሳኝ መሆኑንም ይገልጻል። ኢትዮጵያ ኢኮኖሚዋን የሚመጥን ራሷ የምታስተዳድረውና የምታዘምነው የባህር መግቢያ በር ማግኘት ሀገሪቱ ከጂኦግራፊያዊ እስረኝነት የማላቀቅ ውጥን የወቅቱ የብሔራዊ ጥቅም አጀንዳ ነው።
ከዚህ ሲሻገርም የዘመናት ቁጭት የሚፈታበት የኢትዮጵያን የማደግ ጥያቄ በዘላቂነት የሚመልስ እንደሆነም በርካቶች ይስማሙበታል። እንቀጥላለን ተመልካቾቻችን፣ እዚህ ጉዳይ ላይ ቆይታ እናደርጋለን። የኢትዮጵያ የባህር በር ጥያቄ የማያቋርጥ የትውልድና የህልውና ጉዳይ ነው ሲሉ አስተያየታቸውን ለኢቲቪ የሰጡ ዜጎች ገልጸዋል። የባህር በር ጥያቄን በማሳካት ሀገራችን የጀመረችውን የእድገት ጉዞ ለማስቀጠል እንዲሁም ወደ ቀደመ ገናናነቷ ለመመለስ ደግሞ ከእያንዳንዳችን የሚጠበቅ ነገር አለ ብለውናል። አስተያየታቸውን ተከታትለን እንመለስ። ሁሉም ያ ቁጭቱ ያ ሲሄድ እንዴት ሄዳ ለምን ሄዳ ቢለው ቁጭት የሌለው ሰው አለ አይመስለኝም። ለምን ማንም ሰው በራሱ በሩን ዘግቶ ወህኒ ገብቶ በሩን ዘግቶ ሊኖር የሚፈልግ ሰው አለ አይመስለኝም። ስንት ገቢያችን ነው እያሳጣን ያለ ነው። ደሃ እንድንሆን ያደረገው እኮ የባህር በር የምንከፍለው ዋጋ ነው። ከውጭ የሚመጡት እቃዎች ሁሉ በምንዛሬ ወደዛ እየተከፈለ እየሄደ ነው። ጅቡቲ እንኳን ምን ያህል ታገኝብናለች ከኛ? ትንሽ ግዛት ሆና ትልቅ ሀብት እየፈጠረች ነው ያለው። እኛ ግን ተቆርጠን አንገት የተቆረጠ ሰው ትንፋሽ የለውማ። እንዴት ይተነፍሳል? እንዴት ያስባል? ስለዚህ ገበያችን ከፍ ያለ ኑሯችን የተሻለ የባህር በር ባገኘን ቁጥር የውስጥ ገበያችን አዳብረን የተሻለ አገር ለመፍጠር የሚያስችለንን አቅም ያሳጠን ነገር ስለሆነ ባህር በር እኮ ማለት እኮ ለኛ እስትንፋስ ነው፣ ህይወት ነው። ርቀትም የለውም። በፊትም ነበርንበት። አሁንም ለኛ ሀገራችን ደሃ ሆና ከምትኖር እኛ ባህር በራችን ተጠቅመን ከሌሎቹ ካደጉ ሀገራት ተርታ ብንሆን ምርታችንም ልከን ከዛ የምናመጣውንም ያለ ቀረጥ ያለ ክፍያ የምናመጣውና ሀገራችን እድገትና እኛም በልጽገን አድገን ላደጉት ሀገራት ተርታ ለመሰለፍ እኔ በጣም ጉጉቱም አለኝ፣ እጠብቀዋለሁ። የባህር በር የማግኘት ፍላጎት ይሄ የኢትዮጵያ እውነት ነው። ሁላችንም የኢትዮጵያ ዲፕሎማት የኢትዮጵያ አምባሳደር መሆን ከቻለን ሁሉ የኢትዮጵያ ሕዝብ በአንድ ይሄንን ጥያቄ ፍላጎት ብቻ አይደለም ፍላጎትን አውጥቶ ማሳየት ከቻለ የማይሳካበት ምንም አይነት ምክንያት የለም። እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን እንግዶችን ጋብዘናል። የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርአያ ስላሴ በቀጥታ መስመራችን ላይ ትንሽ ቆይታው ይቀላቀሉናል። እንዲሁም ደግሞ በሐዋሳ መምህራን ትምህርት ኮሌጅ የታሪክና የቅርስ አስተዳደር መምህርና ተመራማሪ ተሾመ ግርማ ከሐዋሳ ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። እናመሰግናለን። እናመሰግናለን። ቀጥታ ወደ ሐዋሳ ስቱዲዮ እናልፋለን። እንግዳችን በድጋሚ ስለ ጊዜዎት እናመሰግኖታለን። እንግዲህ እንደሚታወቀው በተለይ የባህር በር የህልውና ጉዳይ ነው እንላለን። የህልውና ጉዳይ ስንል የባህር በር አልባ መሆናችን ምን ስላሳጣን ይሆን? አመሰግናለሁ። የባህር በር አልባ መሆናችን የባህር በር ማጣታችን በብዙ መልኩ ጎርቶናል። እያንዳንዱን ብናብራራ ምናልባት ሰፊ ሰዓት ይፈልጋል። ዋና ዋና ነጥቦችን ግን ለመነካት እሞክራለሁ። የወጪና የገቢ ንግዱ በአጠቃላይ በሌሎች ወደብ ባለቤት በሆኑ ሀገሮች ላይ ጥገኛ ይሆናል። ይሄ ደግሞ ከፍተኛ ቀረጥ ስለሚያስከፍል ለወደቡ ባለቤት ከፍተኛ ቀረጥ ስለሚከፈል የሀገሪቷን የኢኮኖሚ እድገት ያቀጭጨዋል። ሁለተኛ ደግሞ አገራችን ኢትዮጵያ የብዙ ወደቦች ባለቤት የነበረች አሁን ግን ወደብ አልባ በመሆኗ በዓለም አቀፍ ደረጃ ተሰሚነቷ ያን ያክል የጎላ አይሆንም። እንደገናም ጥገኛ የመሆን ግዴታ ይመጣል። በተለይም በአሁኑ ሰዓት ወደ 95% የኢትዮጵያ የገቢና የወጪ ንግድ ወደ ጅቡቲ ወደብ ያጋደለ ነው። ይሄም ከፍተኛውን የሀገሪቷን በጀት በቀረጥ መልክ ለጅቡቲ እንድናስረክብ ሆኗል። ይሄም ነው እንግዲህ ከፍተኛ የኑሮ ውድነትም ጫና እያመጣ ያለው። ሌላው ይሄን የሚያክል የህዝብ ቁጥር የያዘች ሀገር ኢትዮጵያ ከ130 ሚሊዮን በላይ ህዝብ የያዘች ኢትዮጵያ አነስተኛ ቁጥር ያላቸው እና ወደብ ተጠቃሚ የሆኑ ሀገሮች ላይ ጥገኛ እንድትሆን ነው ያስቻላት እና ያስገደዳት።
በፖለቲካውም ብናይ በዓለም አቀፍ ደረጃ የዲፕሎማሲያዊ ግንኙነታችን የቀጨጨ ይሆናል። በስትራቴጂክም ብንመለከት ወይም በደህንነትም ብንመለከት አገራችን የባህር በር ስለሌላት የባህር ኃይል የላትም። የባህር ኃይል ደግሞ ለአንድ ሀገር ወሳኝ ነው። ትልልቆቹ ሀያላን ሀገሮች ሀያላን የሆኑበት ሚስጥር ትልቁ የባህር ኃይላቸውን በስርዓቱ በመጠቀማቸው ነው። ኢትዮጵያ ደግሞ የዚህ እድል ተጠቃሚ መሆን አልቻለችም። ምክንያቱም በተደረገው የፖለቲካ ሴራ ያው ባህር በር አልባ እንድንሆን አድርገውናል። ይሄ ደግሞ እስከ መቼ ይቀጥላል? ትልቅ ጥያቄ የሚያስነሳ ነው። ይሄ ህዝብ ቁጥር እንግዲህ እየጨመረ ነው የሚሄደው። አንድ ጊዜ ፈንድቶ መውጣቱ ማይቀር ስለሆነ የባህር በር ጥያቄው አሁን ወቅታዊና በወሳኝ ሰዓት ነው እንግዲህ የተጀመረውና ባለው የዲፕሎማሲያዊ ግንኙነት በዲፕሎማቲክ መንገድ የባህር በሩን ለማግኘት የሚደረገው ጥረት ተጠናክሮ ነው መቀጠል ያለበት። በሌላ መልኩ ደግሞ አገራችን ኢትዮጵያ ማህበረሰባዊን ስንመለከት የኑሮ ውድነቱን ይሄን የኑሮ ውድነት ጫና እንድትሸከም ግድ የሆነው የባህር በሩ ስለተነፈገን ነው። ለምሳሌ 1000 ብር የሚሸጥ አንድ ዕቃ 1300 ብር ከተሸጠ 300 ብሩ የወደቡ ዋጋ ነው። በቅርብ ርቀት መጠቀም ስንችል ረጅም ርቀት ተጉዘን በረሃ አቋርጠን የደህንነት ስጋት ባለበት ረጅም ጉዞ ተጉዞ እቃዎቻችን የገቢና የወጪ ንግዱ የሚሳለጠው በጅቡቲ በኩል መሆኑ ከፍተኛ ጫና አሳድሯል። የነዳጅ፣ የጊዜ፣ የገንዘብ፣ የጉልበት ብክነት ነው እየታየ ያለው። ይሄ ሁሉ ሊቀረፍ የሚችለው ወቅታዊና አንገብጋቢው ጥያቄያችን ወደብ የሚለው ሲመለስ ነው። ኢትዮጵያ የወደብ ባለቤት ስትሆን ኢትዮጵያ ታድጋለች፣ የቀድሞ ልዕልናዋ ይመለሳል እና በማጣታችን ይሄ ነው ተብሎ ሊቆጠር የማይችል ስራ አጥነቱ የበዛው በዛ ነው። የኑሮ ውድነቱ እንደዚህ እየገፋን ያለው በባህር በር ማጣታችን ነውና የባህር በር ማጣቱ ከፍተኛ ተጽዕኖ ነው ኢትዮጵያ ላይ እያሳደረ ያለው። መልካም እንግዲህ ከዚህ ቀደም ብለው እርስዎ እያነሱት ነበረ ኢትዮጵያ የባህር በር በነበራት ወቅት 90% የሚሆነውን የንግድ እንቅስቃሴዋን የምትከውነው በቀይ ባህር በኩል ነበር። ከዛ በኋላ እንግዲህ ያለውን ነገር እያነሱልን ነበርና አሁን ላይ ኢትዮጵያ የባህር በር ባለቤት ብትሆን ከራሷ አልፎ በቀጠናው የሚኖረው የኢኮኖሚ እንቅስቃሴ እንዴት ይገለጻል? ለአካባቢው በተለይ ለምስራቅ አፍሪካ የሚሆን ከዛም መለስ ላሉት ሀገራት ትልቅ ጥቅም ነው ሊኖረው የሚችለው ይኖረዋልም ተብሎ የሚጠበቀው። ለምሳሌ ኢትዮጵያ የተረጋጋ የባህር በር ባለቤት ብትሆን በኢኮኖሚው፣ በፖለቲካው፣ በደህንነቱ መስክ ለአካባቢው፣ ለምስራቅ አፍሪካ፣ ለአፍሪካ ቀንድ፣ ለሌላዎቹም የአፍሪካ ሀገሮችም ይሁን ሩቅ ምስራቅ አፍሪካ ወይም ሩቅ ምስራቅ ሀገር ላሉት ሀገሮች ትልቅ ሚና ነው የሚጫወተው። ምክንያቱም አንደኛ ኢትዮጵያ ከፍተኛ ሕዝብ የያዘች ሀገር ነች። በምስራቅ አፍሪካ የኢትዮጵያን ያክል የሚያክል ሕዝብ ያለባት ሀገር የቷም የለችም። ኢቭን በአፍሪካ ከናይጄሪያ ቀጥላ በሁለተኛ ደረጃ ነው። ከ130 ሚሊዮን በላይ ሕዝብ የያዘች ሀገር። ይሄ ሕዝብ የወጪና የገቢውን ንግድ በደንብ ያሳልጠዋል። ይሄ ደግሞ በአካባቢው ላይ ላሉ ሀገሮች ንግዱ በደንብ የተሳለጠ እንዲሆን ትልቅ ሚና ይጫወታል። አገሪቷ የወደብ ባለቤት ብትሆን በአካባቢ ላይ የሚነሳው ውጥረት ይረግባል። አሁን በዚህ ሰዓት እኮ ኢትዮጵያ የወደብ ባለቤት ባለመሆኗ ውጥረቱ ከባድ ነው እና ይሄ ውጥረት ይረግብና የሰላም ቀጠና ይሆናል አካባቢው። ሌላው ደግሞ ኢትዮጵያ የወደብ ባለቤት ብትሆን ስትራቴጂካሊ አካባቢው በጣም ምርጥ ስለሆነና የሚፈለግ ስለሆነ በተለይ በባህር ላይ ያለውን ውንብድና በጋራ መቆጣጠር ይቻላል። የአካባቢው ሀገሮች ከኢትዮጵያ ጋር
መልካም እንግዳችን ወደ እርሶ ዳግም እንመለሳለን። አሁን ደግሞ ቀደም ሲል ተመልካቾች ወደ አስተዋወቅናችሁ የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርአያ ስላሴ በቀጥታ መስመራችን ላይ ይገኛሉ። እንዴት ቆይተዋል? ስለ ጊዜዎት እናመሰግናለን አቶ ዮዳሄ። እንግዲህ እንደሚታወቀው 3 አስርት ዓመታት ኢትዮጵያ የባህር በር አልባ ሆና መቆይቷ ከዲጂታል መሰረተ ልማት፣ ከኢንተርኔት፣ ከኮሚኒኬሽን ስርዓት እንዲሁም ከብሔራዊ ደህንነት አኳያ ምንድን ነው ያሳጣን? እስኪ ቴንክ ዩ። ያው በዋነኝነት እንደተነሳው 3 የተፈጥሮ ሀርበሮች ወይም የባህር ወደቦች በጣም ረዥም ኮስት በሺህ ኪሎ ሜትሮች የሚቆጠር ረዥም ዳርቻ ላይ ነበሩን የኛ ነበሩ። ጣሊያንና ሌሎች ቱርክ የመሳሰሉ አካባቢው ላይ ኢንፍሉዌንስ ማሳደር የሚፈልጉ ኃይሎች ወደ ውስጥ ወደ ኢትዮጵያ መግባት አንችልም፣ ቢያንስ ዳርዳሩ ላይ በቀጭኑ መስመር እናስምርና ወጪ ገበያቸውን እንቆጣጠራለን ብለው በታሪክ ያሰመሯት መስመር እንዳጋጣሚ ሆና ወደ እኛን የባህር በር ወደ ማሳጣት ደረጃ ደረሰች። በ83 በ85 ዓመተ ምህረት ያው ልጆች ነበርን እኛ እንዳጋጣሚ እናስታውሳለን። ወላጆቻችን ያለቅሱ ነበር። ይሄ በጣም አሳዛኝ ኢቨንት ነበር። እውነት እንደዚህ መሆን ይችላል የሚለውም ብዙ ሰው ማመን አይችልም ነበር። በእኛ እድሜ እናስታውሳለን። ችግሩ የነበረ ያው ማንሳት ስለዚህ ማውራት አይቻልም። ስለ ብሔራዊ ጥቅም ማውራት ትክክል እንዳልሆነ በማሰብ ነበረ ብዙ አመታት የቆየ ነው። ብሔራዊ ጥቅማችንን ግን አሁን ዋና አጀንዳችን አድርገን ባነሳንበት ጊዜ መገኘቴ እኔ በጣም በግሌ ከፍተኛ እንትን ይሰማኛል። ከዲጂታል አንጻር እንዲሁ ከዜጎች መብትና ከጎረቤት ሀገሮች መብት አንጻር ኢትዮጵያ እንደምታውቁት የብዙ ጎረቤት ሀገሮች የስደተኞች መዳረሻ ነች። ከሚሊዮን በላይ የሚቆጠሩ ስደተኞች ኢትዮጵያ ውስጥ ይገኛሉ። ኤርትራውያንንም ጨምሮ ኤርትራውያንን አስጠልላ ኢኮኖሚ ስደተኞች፣ ፖለቲካ ስደተኞች በተለያየ ምክንያት ወደዚህ የሚመጡ አስጠልለን አገልግሎት እየሰጠን እያስተናገድን እንገኛለን። እኛ ለጎረቤት ሀገሮች መከታነን ጥላነን። የኢትዮጵያ ድህነት ለጎረቤት ሀብት አይደለም፣ ወይም የኢትዮጵያ ሀብት ነው ለጎረቤት የሚጠቅመው። እኛ ሀብታም ስንሆን እኛ ስንበለጽግ ነው የምንጠቅማቸው። ይህን መረዳት ያልቻሉ ይሄ በዊን ዊን የማያምኑ ጎረቤት ሀገሮች አንፎርቹኔትሊ የኢትዮጵያን ብሔራዊ ጥቅም ብሎክ ማድረግ የኢትዮጵያ ብሔራዊ ጥቅም ላይ እንቅፋት ሆኖ መገኘት እንደ ትልቅ አጀንዳ የያዙ አሉ። ይሄ እንግዲህ ጊዜያዊ አጀንዳ ነው፣ ከጊዜ በኋላ ይቀየራል። ኤርትራም ውስጥ ቢሆን የኢትዮጵያ ብሔራዊ ጥቅም ጥቅሜ ነው፣ ለእኔ መበልጸግ የኢትዮጵያ መበልጸግ አስፈላጊ ነው ብሎ የሚያምን መንግስት መምጣቱ አይቀርም። እንደ ዲጂታል እንደምታውቁት አብዛኛው የፋይበር ኬብል ኢንተርናሽናል ፋይበር ኬብሎች የሚያልፉት አንደርሲ ነው፣ በባህር ውስጥ ነው የሚያልፉት። አሁን አውሮፓ ውስጥ ራሽያና ኔቶ ባላቸው ፍጥጫ አንዱ እየተጣሉ ያሉት ይሄ አንደርሲ ኬብሎችን ቆረጣችሁ ኮንትሮል እናርግ፣ እኛ እናርግ፣ እናንተ አትንኩብን በሚባባለው ግፊያ ነው። ሰው ኢትዮጵያ ዳይሬክት እዚህ ላይ አክሰስ የላትም። በጅቡቲ በኩል ወይ በሱዳን በኩል ወይ በኤርትራ እንኳን የለንም። በኬንያ በኩል ነው እነዚህን ኬብሎች አክሰስ እያደረግን ያለ ነው። ከዓለም ጋር እየተገናኘን ያለ ነው። በእነዚህ ከቀጥታ ባህር ላይ አክሰስ ባለመኖሩ ኢምፓክት ይኖራል እንትናችን ላይ የኮኔክቲቪቲ ላይ ያለን አቅም ላይ የቴሌኮም የዲጂታል ኮሚኒኬሽን አቅም ላይ ኢምፓክት ይኖራል፣ ከፍተኛ ተጽዕኖ ይኖራል። ያው ዋናው ተጽዕኖ ቅድም የነበረው እንግዳ እንደተናገረው ወደብ ላይ ያለው የሎጂስቲክስ ላይ ያለው ከፍተኛ ተጽዕኖ ነው። እሱ ደግሞ የዲጂታል እንቅስቃሴዎችም ላይ ተጽዕኖ አለው። አብዛኛው ሃርድዌር አብዛኛው ዲቫይስ አሁን ኢትዮጵያ ውስጥ አንዱ የዲጂታል ኢትዮጵያ ስኬት የሚባለው እጆቻችን ላይ የምንይዛቸው ስማርት ስልኮች ዋጋ ነው። ስማርት ስልክ እንደምታውቁት ከ80 ሚሊዮን በላይ ካለ ሲም ካርድ ካለው ሰው 50% ስማርት ስልክ አለው ዛሬ። አንድ ሀገር ውስጥ ምን ያህል ሰው ስማርት ስልክ አለው የሚለው ወይም ከደሞዝ አንጻር ወይም ከገቢ አንጻር የስማርት ስልኮች ዋጋ በጣም ዋና ኬፒአይ ዋና ሜትሪክስ ነው ለዲጂታይዜሽን። አንድ አገልግሎት ኢሰርቪስ ላይ ያስቀመጥ ነው ማለት ዜጋው አክሰስ የሚያደርገው እጁ ላይ ባለው ስልክ ነው። ከዛ ከስልክ ጀምሮ ወደ ሰርቨሮች፣ ወደ ዳታ ሴንተሮች፣ ወደ መሰረተ ልማቶች፣
ወደ ፋይበር ወደ ትላልቅ ኔትወርኮች ስንሄድ እያንዳንዱ ዋጋ ላይ የዋጋ ጭማሪ ታሪፍ አለው። ሶ ዲጂታይዜሽናችን ልክ እንደ ማንኛውም የንግድ እንቅስቃሴ ተገቢ ባልሆነ እጅግ በጣም ከፍተኛ በሆነ ወረፋና እድል በሚገኘው የጅቡቲ ኮሪደር ላይ ባለው ከፍተኛ የሆነ ወጪ ምክንያት ራሱን የቻለ ጫና አለበት ማለት ነው። ስለዚህ ይሄም ከሌላው ንግድ ተለይቶ የሚታይ አይደለም ለማለት ነው። መልካም እንግዲህ አቶ የዳሄ ቀደም ብለው እያነሱልን ነበር ከዲጂታሉ ጋር በተያያዘ የሚኖረውን ፋይዳና እንግዲህ ኢትዮጵያ በፍትሃዊ ባልሆነ መንገድ ያጣችውን የባህር በር መልሳ ለማግኘት አሁን ላይ የተጀመሩ ስራዎች አሉና ለውጤት እንዲደርሱ በምን አይነት መንገድ ሊሰሩ ይገባል? ኦኬ አንድ ትልቁ ነገር ጥቅማችንን በግልጽ መናገር መቻላችን ነው። እስከ ላለፉት 30 ዓመታት አይቻልም ነበር። ይሄ ማለት የኢትዮጵያ እንዲህ ለባህር በር እንደኛ ቅርብ የሆነ ሀገር የለም። አሁን የአፍሪካን ካርታ ዝም ብለን ብንመለከት ዲአርሲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማለት መሀል ሴንትራል አፍሪካ ላይ ያለች ሀገር ነች። እንደምንም ተንጠራርታ 400 በላይ ኪሎ ሜትር ተንጠራርታ የባህር በር አላት። ቀጭን ይህን የሚያክል ትልቅ ሀገር የባህር በር መኖር አለበት ብለው ለዲአርሲ በዛ በአትላንቲክ ሳይድ አክሰስ አላት። ኢትዮጵያ ትልቅ ሀገር ነች። ከህዝብ ብዛት ከዲአርሲም ትበልጣለች። ያለችው ደግሞ እንደነሱ ሩቅ አይደለም። ዲአርሲ መሀል አፍሪካ ላይ ሆና ነው የባህር አክሰስ የተሰጣት። ኢትዮጵያ እዛ የሄዱ ሰዎች ድንበር ላይ እንደሚነግሩን ጥሩ ይሄ ባይኖኪላር አንድ ሰው አይኑ ላይ ቢያደርግ ውሃውን ማየት ይችላል። 30 ኪሎ ሜትር በጣም አጭር ነው። ከዚህ ዱከም ማለት ነው አሁን ካለንበት ከዱከም እሱ ደግሞ ባጭር አይደለም 400 ኪሎ ሜትር ሙሉ በቀጭኑ የተሰፋና ግልጽ የሆነ ከኤርትራ ነጻነት ጋር ግንኙነት የሌለው ኢትዮጵያን ማፈን ላይ ብቻ ያተኮረ የካርታ ምንድነው የካርታ ዲዛይን ነው። ይሄ ደግሞ የተሰራው ኦፍ ኮርስ በኢትዮጵያ ታሪካዊ ጠላቶች ነው። ይህንንም ግን እያየን እስከዛሬ ዝም ማለታችን እንደ ሞኝነት ነበር የሚታየው። ሌሎች ብዙ ሀገሮች ይጠይቃሉ፣ እንዴት ነው እዚህ ቅርብ ሆናችሁ ዝም የምትሉት? ይህን ማንሳታችን ነው። 50% ስራው ኦልሬዲ ተሰርቷል። ይህን አጀንዳ ማድረጋችን ትልቅ ድል ነው። እንደ ሀገር ደግሞ አሁን ያለማቋረጥ ያላሰለሰ ይህንን ኢፍትሃዊ የሆነ ሁኔታ ዝም ማለት እንደሌለብን ሌሎች ሀገሮችም እያመኑበት ነው። ይሄ ነው እንግዲህ ትልቁ ድል ብዬ የማምነው። ከዛ ቀጥሎ ያለው ያው የተፈጥሮ ሕጉን ተከትሎ ስለ ጥቅሙ የሚያወራ አንድ አካል ጥቅሙን ማስጠበቅ ቀላል ይሆንለታል ማለት ነው። የማስጠበቅ ስራዎችንም እየሰራን እንደሆነ እንደ ሀገር አምናለሁ። መልካም አቶ ዮዳሄ። ተመልካቾች አሁን ደግሞ እስቲ ወደ ሀዋሳ ስቱዲዮ እንመልሳችሁ። እንግዳችን በድጋሚ እናመሰግናለን። እንደው በመጨረሻ አጠር አድርገው እንዲነግሩን በተለይ የባህር በር ጥያቄን እውን ለማድረግ ምን መደረግ ይኖርበታል፣ ከዜጎችስ ምን ይጠበቃል የሚለውን አጠር አድርገው ይንገሩ። እሺ እንግዲህ የተጀመረው እንቅስቃሴ ደስ የሚያሰኝና ወቅታዊ ነው። ይሄ በዲፕሎማሲያዊ የተደረገው እንቅስቃሴ ተጠናክሮ ቀጥሎ ኢትዮጵያ የባህር በሩ ተሳክቶላት የቀድሞ እድገቷ እንደገና አቆጥቁጦ አብባ አድጋ እንድትታይ የሁሉም ኢትዮጵያዊ ምኞት ነው። ይሄንን ሀሳብ የማይደግፍ የለም። ይሄ ደግሞ እውን እንዲሆን ለተወሰኑ አካላት የሚተው ሳይሆን የሁሉም ኢትዮጵያዊ ምናልባትም ማሰብና ይሄንን መስራት ለማይችሉ ህጻናት ጫና ላይ ፈጠር ይችላል እንጂ ከዛ ውጪ ያለ ኢትዮጵያዊ ሁሉ ይሄ ትልቅ ፕሮጀክት እንዲሳካ ርብርብ ማድረግ ያስፈልጋል። በሀገር ውስጥ ምናልባት ቅሬታዎች ሊኖሩ ይችላሉ። እነዛን ቅሬታዎች ወደ ጎን በመተው ይሄ የባህር በር ተሳክቶ ለቀጣዩ ትውልድ ትልቋን የበለጸገች ትውልድ የሚፈልገውን የባህር በር ያገኘች ኢትዮጵያን ለማስረከብ የሁሉም ጥረት ያስፈልጋል። ያለንን ምናልባት አሁን ግልጽ ነው፣ ኢትዮጵያ ትልቅ የኤሌክትሪክ ፓወር ባለቤት ሆናለች። ታላቁ ህዳሴ ግድብ ተገድቦ
ተመርቆ ስራውን ጀምሯል። አሁን ደግሞ የባህር በሩ ሲሳካ ምናልባት ምስራቅ አፍሪካ ላይ ሀያል ሀገር ሆና ብቅ ልትል ነው። ይሄ ደግሞ ከቅርብም ወይም ታሪካዊ ከሆኑ ከሩቅ ጠላቶቻችን አንዳንድ እንትኖች ሊያስነሳ ይችላልና አንድ መሆን መተባበር ግድ ይላል። በውስጥ ጉዳይ ልንለያይ እንችላለን። በሀገራችን ጉዳይ ግን የውጭ ጠላት የውጭ ኃይል ሲመጣ እጅ ለእጅ ተያይዘን አንድ ሆነን ሀገራችን የምትፈልገውን አሳክተን ትልቋን ኢትዮጵያ ለቀጣዩ ትውልድ እንድናስረክብ ነው የምለውና ህዳሴ ግድባችን ተሳክቷል። አሁን ደግሞ የተጀመረው የፕሮጀክት የአሰብ ጉዳይ ተሳክቶ እውን ሆኖ እንድናይ ትልቅ ምኞቴ ነው። የሁሉም ኢትዮጵያዊ ምኞት ነው የሚሆነው። ኢትዮጵያ ወደብ ያስፈልጋታል፣ ምንም ጥያቄ የለውም። ያስፈልጋታል፣ ተገቢም ጥያቄ ነው። ብዙዎቹም እንግዲህ የዓለም ታላላቅ የሚባሉ መንግስታት የሀገሪቱ ጠቅላይ ሚኒስትር በሚያደርሱት መልእክት አምነውበታል፣ የተባበሩት መንግስታት ድርጅትን ጨምሮ። ይሄ ደግሞ በዲፕሎማሲያዊ ብቻና ብቻ ተሳክቶ እንድናይ መልካም ምኞቴን ገልጻለሁ። ኢትዮጵያ ወደብ ያስፈልጋታል፣ እንዲሳካም የሁላችንም ጥረት ያስፈልጋል። መልካም። ወደ አቶ ሄዳይ እንመለስና ተመሳሳይ ጥያቄ ነው ለእርስዎ የምናነሳው። እንግዲህ ይህ የተጀመረ የትውልድ ጥያቄ የሆነ የባህር በር ውጤታማ እንዲሆን ከዜጎች ምን ይጠበቃል፣ ምን መደረግ አለበት የሚለውን በአጭሩ እናንሳ። ኦኬ፣ ከእንግዳው እንደተናገሩት አብረውኝ ያሉት አንድ የአገራዊ አንድነት ቁልፍ ነው። ብሔራዊ ጥቅም ላይ በሌላ ነገር ልንከራከር እንችላለን። በውስጥ ጉዳዮቻችን የተለያየ ሀሳብ ሊኖረን ይችላል። ብሔራዊ ጥቅም ላይ ግን ሁለት አይነት ሀሳብ ማራመድ ያው የራስን በራስ ላይ መተኮስ ነው፣ ራስን በራስ ማሰናከል ነው። እሱ ላይ ወጣቱም የተማረውም ዲያስፖራውም አንድ መስመር ላይ መሆን አለበት። ብሔራዊ ጥቅም ማለት ለነገ ልጆቻችን ምን ለፋው እንግዲህ ለልጆች ነው አይደል? ልጆች ያለን ሰዎች ብሔራዊ ጥቅም ማለት ደግሞ ለቀጣይ ጄኔሬሽን ነገ ለሚወለዱት ሀገር ልጆች መልፋት ማለት ነው። ስለዚህ ብሔራዊ ጥቅም ላይ ሁለት አይነት ሀሳብ ማራመድ በፍጹም መፈቀድ የለበትም። ይህንን ከልጆች ከህፃናት ጀምሮ አንድ መስመር ላይ በብሔራዊ ጥቅም የሚደራደር ትውልድ የሚያበቃበት የሰማኒያዎቹ እንደ አጋጣሚ ሆኖ መሪዎቹም በብሔራዊ ጥቅም የሚደራደሩ አሳልፈው የሚሰጡ ነበሩ። የሰማኒያዎቹ ደግሞ መምጣት የለበትም። ከህፃናት ጀምሮ እስከ አዋቂዎች እስከ ወጣቶች ጉልበት እስካላቸው ገንዘብ አቅም እስካላቸው ድረስ በብሔራዊ ጥቅም የሚደራደር መኖር የለበትም። ብሔራዊ ጥቅም ሲመጣ ይሄ ፖለቲካ ነው፣ ይሄ እዚህ ነው እዛ ነው እያለ አጀንዳን ማጣጣል፣ የሀገርን ጥቅም ወደ ኋላ ማስቀረት በፍጹም መፈቀድ የለበትም። ይሄንን ሁሉም ሰው በትክክል መረዳት አለበት። በየትኛውም ስራ ላይ ያለ ሰው የሀገሩ ጥቅም ላይ ሲመጣ እንደዚህ አይነት በጣም ስትራቴጂክ የሆነ ጥቅም ለትውልድ ለዘመናት የሚተርፍ በአመት ቀደም እንደተባለው 3 ቢሊዮን ዶላር 4 ቢሊዮን ዶላር ሉዝ የምናደርግበት እቃዎቻችን፣ ምግቦቻችን፣ ወጪ ገቢያችን፣ ቡናችን ኤክስፖርት የምናደርገው ሁሉ ነገራችን የሚወደድበትና አዋጭ የማይሆንበት ምክንያት ምን እንደራደርበት አይደለም፣ ወይም የአንድ መንግስት ወይም የአንድ ፖለቲካ ፓርቲ አጀንዳ አይደለም። ይህንን በደንብ መረዳት ያስፈልጋል። አመሰግናለሁ። መልካም። የወዳሄ አርያ ስላሴ የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር፣ ስለ ጊዜው እጅግ አድርገን ነው የምናመሰግነው። እንዲሁም በሐዋሳ ዩኒቨርሲቲ መምህራን ትምህርት ኮሌጅ የታሪክና የቅርስ አስተዳደር መምህርና ተመራማሪ ተሾመ ግርማ ከሐዋሳ ስቱዲዮ በቀጥታ መስመራችን ላይ ገብተው ስላደረሱን መረጃ እናመሰግናለን። ሁለታችሁንም እንግዶቻችንን እጅግ አድርገን ነው የምናመሰግነው። ባላችሁበት መልካም ጊዜ ይሁንላችሁ። Thank you.